እንዴት ናችሁ? እንዴት አላችሁ? የተወደዳችሁ አንዳንድ የዝውውር ጉዳዮችን ለማንሳት ነው። ከማንቸስተር ዩናይትድ ጉዳዮች ብንነሳ ጥሩ ይመስለኛል። ምክንያቱም ያለፉት 2 ሳምንታት በተለይ ያለፈው 1 ሳምንት ትልልቅ የዝውውር ጉዳዮችን በተመለከቱ የዜና እድገቶች ያሉበት ነው። ከተረጋገጠው ጉዳይ ለመነሳት የአንድሬ ሳንቶስ ዝውውር እንደሚጠናቀቅ ባለፈው ሳምንት አውቀን ነበር። አሁን ማንቸስተር ዩናይትድ ያው ይፋ አድርጎታል። 48 ሚሊዮን ፓውንድ ለቼልሲ ይከፍላል። 2 ሚሊዮን ፓውንድ በማንቸስተር ዩናይትድ እንደሚኖረው ስኬት ታይቶ የሚጨመር የ2 ሚሊዮን ፓውንድ እነሱ አድኦንስ የሚሉት ክፍያ ይኖረዋል። ግን የመነሻ ክፍያው 48 ሚሊዮን ፓውንድ ነው። 5 ዓመት ኮንትራት በኦልትራፎርድ ፈርሟል። ያው ባለፈው የውድድር ዘመን በቼልሲ ነበር ሲጫወት ያሳለፈው። የቼልሲ ተጫዋች ከሆነ ጥቂት ዓመታት ቆይተዋል። ግን በመካከል በውሰት ወደ ኖቲንግሃም ፎረስት ያልተሳካ የግማሽ የውድድር ዘመን የውሰት ቆይታ ነበር። ከዛ በላይ ግን በጣም ስኬታማ የነበረው በፈረንሳይ ለስትራስቡርግ እየተጫወተ አስደናቂ ሲዝን ያሳለፈበት፣ ስትራስቡርግን ወደ አውሮፓ ውድድር ያሳለፈበት፣ የቡድኑ አምበል የሆነበት በዛ ገና በ20 ዓመት ዕድሜው እና ከፍ ባለ ብስለት የተጫወተበት፣ የፈረንሳይ የዓመቱ ከዋክብት ሽልማት በተሰጠበት ጊዜም በወጣት ተጫዋቾች ዘርፍ በጊዜው ለስታድ ሬን ይጫወት የነበረው አሁን ለፓሪስ ሳን ጀርማን ለፈረንሳይ ብሔራዊ ቡድን ቁልፍ ተጫዋች የሆነው ዴዚሬ ዱዌ ብቻ ነበር ከሱ የበለጠው። ስለዚህ ምን ያህል አስደናቂ የውድድር ዘመን በዚያ እንዳሳለፈ የሚያሳይ ነው። ለአማካይ ተጫዋች በጣም አስደናቂ የሆነ 11 ጎሎች ያስቆጠረበት የውድድር ዘመን ነበር። 10 በሊጋ ብቻ ማለት ነው። ከአማካዮች መካከል የእሱን ያህል በርካታ ጎሎች ያስቆጠረ እድሜው ከ21 ዓመት በታች የሆነ አማካይ አልነበረም። በጣም ድንቅ ጎሎች ከፍጹም ቅጣት ምት ሳጥን ውጪና ደግሞ በቆሙ ኳሶችም ጊዜ በጣም አደገኛ ተጫዋች እንደሆነ ያሳየባቸውን ጎሎች አስቆጥሯል። 5 የመጨረሻ ኳሶች አቀብሏል። ስለዚህ በአብዛኛው ጠለቅ ባለ አማካይነት ሚና ሲጫወት ለቆየ ተጫዋች 16 ቀጥተኛ የጎል ተሳትፎ ማለት በጣም የሚደንቅ ቁጥር ነው። ለዚህ ነው እኔ በቀጥታ ከፈረንሳይ ሊግ መጥቶ ቢሆን ኖሮ የበለጠ ትኩረት ይስብ ነበር። አሁን ሰዎች የቼልሲ ካይሴዶ እና ኤንዞ ፈርናንዴዝ ተጠባባቂ በመሆኑ ምክንያት ስለሆነ የሚያውቁት አንደርዌልም የሚያደርግ እንደው የጉጉቱ መጠን ዝቅ ያለ እንዲመስል አድርጎት ሊሆን ይችላል። አላውቅም የሁሉም የማንቸስተር ዩናይትድ ደጋፊን ስሜት። ነገር ግን በተለይ በዚያ የውድድር ዘመን ሙሉ ሳምፕል አለን። በርካታ ጨዋታዎች ነው ያደረገው። እድገቱ በጣም አስደናቂ ነበር እና የቀድሞ የስትራስቡርግ አሰልጣኙ ሊያም ሮሲኜ ለጥቂት ጊዜ ቼልሲን በቅርብ ጊዜ ሲያሰለጥን የምናስታውሰው አሰልጣኝ ከዱንጋ ጋር ሁሉ ሳይቀር አነጻጽሮት ነበር። የጌም ኢንቴሊጀንሱ በጨዋታ ላይ ያለው ግንዛቤ እና ለእድሜው ለጋነት ከፍ ያለ ብስለት ያለው ተጫዋች መሆኑን ጠቅሶ ብዙ ሲያደንቀው እንደነበር አስታውሳለሁ። ግን ተጫዋቹም ራሱ መጫወት ይፈልግ ነበር። ባለፈው የውድድር ዘመን በ43 ጨዋታዎች ላይ ቢጫወትም ግን 13 የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው የመጀመሪያ ተሰላፊ ሆኖ የጀመረው እና አብዛኞቹንም ጨዋታዎች ያደረገው ወይም ግማሽ የሚሆኑትን የጀመረባቸውን ጨዋታዎች ያከናወነው ሊያም ሮሲኜ የቼልሲ አሰልጣኝ በነበረበት ጊዜ ነው እና የሊያም ሮሲኜ አሰልጣኝነት ደግሞ በቼልሲ ቅርብ ጊዜ ታሪክ ውስጥ ፍጹም ካልተሳኩት የአሰልጣኝነት ቆይታዎች መካከል አንደኛው ነው እና ይሄ ተጫዋች በሮሲኜ ዘመን ብዙ ጨዋታ መሰለፍ መጀመሩንም ከአሰልጣኙ ጋር ሰዎች አቆራኝተው እንዲያዩት የዛ የውድቀት ዘመን አንድ ተጠቃሽ ሰው እንዲሆን ምክንያት ሳይሆን አልቀረም። ግን ተጫዋቹም ብዙ መሰለፍ ይፈልግ ነበር። ችግር ይመስለኛል አሁን ሞይሰስ ካይሴዶና ኤንዞ ፈርናንዴዝ ባሉበት ቡድን ውስጥ የመጀመሪያ ተሰላፊ ለመሆን በጣም ፈተና ነው። ምክንያቱም ኤንዞም ሞይሰስ ካይሴዶም የኤንዞ ቆይታ አሁንም ድረስ ገና ያልተረጋገጠ ቢሆንም ብዙ የመሰለፍ እድል ግን ለማግኘት ሳይቸገር አይቀርም። እንግዲህ በማንቸስተር ዩናይትድ የበለጠ የመሰለፍ እድል አገኛለሁ ብሎ አምኖ ነው ወደ ኦልትራፎርድ የተዘዋወረው። ይሄ እድል ሊኖረው ይችላል። ምክንያቱም ማንቸስተር ዩናይትድ የአማካይ ክፍሉን እንደ አዲስ እየገነባን ያለው ካሴሚሮ ለቋል እንደምታውቁት። ከዚህ ባሻገር ብዙ ባይሰለፍም ግን ማኑኤል ኡጋርቴ ሌላ የቡድኑ ተጫዋች ነው። እሱም ከባድ ጉዳት ገጥሞታል። ማንቸስተር ዩናይትድ የአማካይ ክፍል ሪቢልድ ላይ ነው ያለው እና የዛ የሪቢልዱ ወይም የመልሶ ግንባታው አካል ሆኖ ነው ወደ ዩናይትድ የመጣው። ብዙ መሰለፍ ይችላሉ ብሎ አምኖ ነው ይህንን ዝውውር የፈጸመው። 27 ጨዋታዎች ላይ ነበር የተሰለፈው፣ ነገር ግን 13ቱን ብቻ ነው የጀመረው። ከዚህ የተሻለ የመሰለፍ እድል እንዲያገኝ ተመኝቶ ነው ወደ ቼልሲ ወደ ማንቸስተር ዩናይትድ የመጣው። በቅርብ ጊዜ በማንቸስተር ዩናይትድ መለያ ልናየው እንችላለን። ዩናይትድ ፕሪሲዝን ጀምሯል እንደምታውቁት እና ከሬክሳም እና ከሮዘንበርግ ጋር በቅርብ ጊዜ የሚደረጉ የቅድመ ውድድር ዘመን የዝግጅት ጨዋታዎች አሉ። በካርሎ አንቼሎቲ የብራዚል ብሔራዊ ቡድን ስብስብ ውስጥ
ያልተካተተ ተጫዋች ነው። ስለዚህ አንዱ እንደዚህ አይነት ዝውውሮች አድቫንቴጅ ወዲያው ፕሪሲዝን ለመጀመር ወዲያው የቅድመ ውድድር ዘመን የዝግጅት ጨዋታዎችን ለማድረግ እድል ይሰጣል እና በእነዚህ ጨዋታዎች በኋላም ዩናይትድ በቅድመ ውድድር ዘመን ዝግጅት በሚገጥማቸው ቡድኖች ጨዋታዎች ላይ እናየዋለን። ዩናይትድ ዝውውሩ ከተፈጸመ በኋላ እስከ 2031 ድረስ ኮንትራት መፈረሙን እስከ 2032 ድረስ ውሉን ለማራዘም የሚያስችል የኮንትራት የስምምነት አማራጭ መኖሩን ጠቅሶ ከ23 ዓመት በታች የብራዚል ወጣት ቡድንን በአምበልነት እንደመራ በ2025 ከቼልሲ ጋር የዓለም የክለቦች ዋንጫ አሸናፊ እንደነበር ባለፈው የውድድር ዘመን 43 ጨዋታዎች እንደተሰለፈ ከፍተኛ ኳስ የማቀበል ስኬት የሃይ ፓስ ኮምፕሌሽን ሬት ያለው ተጫዋች ነው ብሎ ጠቅሷል። ከዛ ውጪ በ90 ደቂቃ ውስጥም እድሜያቸው 22 ዓመትና ከዛ በታች ከሆኑ ተጫዋቾች መካከል የሱን ያህል ከፍተኛ የፓስ ኮምፕሌሽን ሬት ወይም የፓስ የስኬት መጠን ወይም የፕሮግረሲቭ ፓሶች የስኬት መጠን ያለው ተጫዋች የለም ብሎ አንዳንድ ዴታዎችም የዝውውሩን ራሽናሌም ለማብራራት ሞክሯል። ይሄ እንኳን ያው ይፋ መደረጉ ነው፣ ግን ዝውውሩ እንደሚጠናቀቅ ባለፈው ሳምንትም አውቀን ነበር። አሁን በማንቸስተር ዩናይትድ ይፋ መደረጉ ነው አዲሱ ነገር። ያልተጠበቀው ዜና ልክ እንደ አንድሬ ሳንቶሽም ከዝውውሩ በፊት ብዙ ወሬ ያልነበረበት፣ ግን ዴቪድ ኦርነስቲን የአንድሬ ሳንቶሽን ዝውውር ብሬክ ያደረገው እሱ ነው። በእርግጥ ብዙ ጊዜ ፋብሪዚዮ ሮማኖ ነው በዝውውር ጉዳዮች ላይ የሚጠቀሰው፣ ግን ስኩፕ የሚባሉ ዝውውሮች አሉ። ሌላ ጋዜጠኛ ሳያገኛቸው ቀድመው ብሬክ የሚያደርጉ ጋዜጠኞች አሉ እና በዜና ቮሊዩሙ እንደ ፋብሪዚዮ ሮማኖ ላይሆን ይችላል፣ ግን በሚያገኛቸው በተለይ እንግሊዝ ትልልቅ ክለቦችን በሚመለከት በሚያገኛቸው ኤክስክሉሲቭ ዘገባዎች ግን ዴቪድ ኦርንስቴን የተሻለ ሳይሆን አይቀርም። ሁለቱ የዝውውር ዋና ዋና ዘጋቢዎች የሚባሉ ጋዜጠኞች ናቸው። ሌሎችም ብዙ አሉ። እንደሚታወቀው ባለፈው ሳምንት የአንድሬ ሳንቶስን ዝውውር ብሬክ ያደረገው ወይም የዝውውሩ ሊጠናቀቅ መቃረብን ይፋ ያደረገው እሱ ነው። ኢንትረስቲንግ የሆነው ነገር ከጀርባ ይደረግ የነበረውን ድርድር አናውቅም። ዩናይትድ ከሌሎቹ ጊዜያት አሁን ዝውውሮችን በህቡ የማቆየት በድብቅ የማቆየቱ ሁኔታ ኢንትረስቲንግ ያደረገው ይመስለኛል፣ ወይም ትኩረት የሚስብ ያደረገው ይመስለኛል እና ዴቪድ ኦርንስቴን ዛሬ ደግሞ የጣለው ትልቅ የዝውውር የዜና ቦምብ ዩሪ ቴሌሞንስ አዲሱ የማንቸስተር ዩናይትድ ተጫዋች ለመሆን የመቃረቡን ነገር ነው። ቀኑን ሙሉ ብዙ ስትሰሙት የዋላችሁት ጉዳይ ይመስለኛል። ማንም አልጠበቀም። ዩናይትድ ብዙ አማካዮች ያስፈርማል ተብሎ ይጠበቅ ነበር። በዚህኛው የዝውውር ጊዜ ተጫዋቾች እያስፈረመ ነው። የኤደርሰን ዝውውር ተሰናክሏል አሁን ባሉት ሪፖርቶች፣ ግን አንድሬ ሳንቶስን አስፈርመዋል። ዩሪ ቴሌሞንስን ሊያስፈርም ጫፍ ላይ ደርሷል። ደግሞ ምናልባት አንድ ተጨማሪ አማካይም ሊያመጣ ይችላል እየተባለ ነው። ስለዚህ ከብዙ አማካዮች ጋር የማንቸስተር ዩናይትድን ስም ይሄኛው የዝውውር ጊዜ ከተጀመረበት ወይም ሲዝኑ ከተጠናቀቅበት፣ ለነገሩ ሲዝኑ ሳይጠናቀቅም በፊት ብዙ ተጫዋቾችን ሰማ ነበር። የኤሊየት አንደርሰንን፣ የአዳም ዋርተንን፣ የካርሎስ ባሌባን፣ የኤደርሰንን የሌሎችንም ተጫዋቾች ስም ስንሰማ ቆይተናል መቼስ እንደሚታወቀው እና አሁን ብዙ ያልሰማነው ስም ነው ዩሪ ቴሌሞንስ። ባለፉት ዓመታት ሌስተር ውስጥ ከነበረበትም ጊዜ ጀምሮ ምናልባት ሞናኮ ውስጥም ከነበረበት ጊዜ ጀምሮ ወደ ትልልቅ ክለቦች ሊሄድ ይችላል በሚል ከአብዛኞቹ የእንግሊዝ ትልልቅ ክለቦች ጋር ስሙ ሲጠቀስ የቆየ ተጫዋች ነው። ነገር ግን አሁን 29 ዓመቱ ስለሆነ እና በቅርብ ጊዜም ከአስቶን ቪላ ጋር ስኬታማ ጊዜ እያሳለፈ ስለሆነ በተጠናቀቀው የውድድር ዘመን ቪላ ከ30 ዓመት በኋላ ዋንጫ ሲያሸንፍ የዩሮፓ ሊግ ዋንጫ ሲያሸንፍ የዚያ ቡድን በጣም ቁልፍ ተጫዋች ነበር። የኤሜሪ ቡድን በድጋሚ ወደ ቻምፒየንስ ሊግ ተመልሷል እና በቅርብ ጊዜም ከአስቶን ቪላ ጋር የኮንትራት ማራዘም ድርድር እያደረገ እንደነበረም ስለሚታወቅ ወደ ትልቅ ክለብ ይዘዋወራል የሚል ብዙ ግምት አልነበረም። ቪላ ራሱ ትልቅ ክለብ ሆኖ እንደተጠበቀ ሆኖ ግን ከቪላ ወደሚገዝፉት ወደ ማንቸስተር ዩናይትድ አይነት ክለቦች ይዘዋወራል የሚል ጠንካራ ሪፖርት በቅርብ ጊዜ እየሰማን አልነበረም። በዚህኛው በዓለም ዋንጫው የቤልጅየም ብሔራዊ ቡድን አምበል ነበር። በተለይ በዛ የሴኔጋል ጨዋታ ላይ በጣም ትልቅ ተጽዕኖ የነበረው ተጫዋች ነው እንደምታውቁት እና ድንገት ሳይታሰብ ማንቸስተር ዩናይትድ የዚህን ተጫዋች ዝውውር ምናልባት በዚህ ሳምንት ያጠናቅቃል። እንግዲህ ዝውውሮችን በተመለከተ አንዳንድ ጊዜ ደጋፊዎች የሆነ ኤክስፔክቴሽን ይኖራቸዋል። ለእኔ ግን በጣም ጥሩ ዝውውር ይመስለኛል። በፕሪሚየር ሊግ ካሉ ከፍ ያለ ቴክኒካዊ ችሎታ ካላቸው አማካዮች፣ ከፍ ያለ የእግር ኳስ ኢንተሊጀንስ የእግር ኳስ አይኪው ካላቸው ተጫዋቾች መካከል፣ የታክቲካዊ ብልሃት ካላቸው ተጫዋቾች መካከል አንዱ ጠንካራ ሰራተኛ፣ ትልቅ የመሪነት ችሎታ የቤልጅየም ብሔራዊ ቡድን አምበል ነበር በዚህኛው የዓለም ዋንጫ ሩዲ ጋርሲያ፣ ኬቨን ደብሮይነም፣ ቲቦ ኮርቷም፣ ሮሜሎ ሉካኩም አይነት ረጅም ጊዜ ቤልጅየም ብሔራዊ ቡድንን ያገለገሉ ተጫዋቾች ቢኖሩም እሱን ነው በአምበልነት የመረጡት። ይሄ የሚነግራችሁ የመሪነት ችሎታውን ነው። ቲየሪ ኦንሪ ለ3 ወር ብቻ የሞናኮ አሰልጣኝ ነበር፣ የቀድሞ የአርሰናል እና የፈረንሳይ ብሔራዊ ቡድን ሱፐርስታር እና ገና በዛ እድሜው የሞናኮ አምበል አድርጎት ነበር አስታውሳለሁ።
ገና ከአመታት በፊት ምናልባት 10 ዓመት ሊሆን ይችላል አሁን 10-9 ዓመት በፊት የሞናኮ 7-8 ዓመት በፊት የሞናኮ አሰልጣኝ ነበር እና ሁልጊዜም በትልቅ የሊደርሺፕ ችሎታው የሚታወቅ በቤልጅየም በነበረበትም ጊዜ እንዲያውም አንድ ፉቴጅ እያየሁ ነበር ካሪክ የማንቸስተር ዩናይትድ አምበል ሆኖ እሱ ካልሳሳትኩ የክለብ ብሩዥ አምበል ሆኖ በአውሮፓ ጨዋታ የቻምፒየንስ ሊግ ወይ የዩሮፓ ሊግ ጨዋታ ላይ ተሳትፏል። ሁልጊዜም የሊደርሺፕ ችሎታ ያለው ተጫዋች ነው። በጣም ጥሩ ሹተር ነው። ብዙ ትልልቅ ጎሎች አስቆጥሯል። ትልቅ ቪዥን ያለው ተጫዋች ነው። ሜዳ ውስጥ ያለው ቪዥን በጣም አስደናቂ ነው እና ማንቸስተር ዩናይትድ ይህንን ተጫዋች ያስፈርመዋል። ትልቅ ዜና ይመስለኛል። 35 ሚሊዮን ፓውንድ የውል ማፍረሻ አለው እና ዩናይትድ የሪሊስ ክሎዝ እንዳለው ካወቀ በኋላ ነው ወደ ዝውውሩ የገባው። ስለዚህ ከአስቶን ቪላ ጋር የሚደረግ ድርድር አልነበረም ማለት ነው። ያንን የውል ማፍረሻ መክፈልና ተጫዋቹን ማዘዋወር ነው። ከዚህ በኋላ የቀረው ነገር ፎርማሊቲ ብቻ ነው። ከተጫዋቹ ጋር የኮንትራት ድርድር ነው የሚደረገው። ያ ተደርጓልም ተጠናቋልም። ባለፉት 3 ቀናት ነው ድርድሩ ሲደረግ የቆየው ተብሏል እና ለአስቶን ቪላ ትልቅ እጦት ይመስለኛል። ለማንቸስተር ዩናይትድ ግን በተለይ ከአጭር እስከ መካከለኛ ጊዜ እንግዲህ ይሄ ተጫዋች ለሚቀጥሉ 10 ዓመት የማንቸስተር ዩናይትድ አማካይ ክፍል የሚመራ ተጫዋች አይደለም። ለምሳሌ እንደ አንድሬ ሳንቶሽ አይነት ወጣት አይደለም። 29 ዓመቱ ነው። ስለዚህ ወደ እግር ኳስ ተጫዋችነቱ የመጨረሻዎቹ ዓመታት ነው እየተጓዘ ያለው። ግን መገንዘብ እንችላለን ተጫዋቹ ካለው ፕሮፌሽናል ጠባይ፣ በስራው ላይ ካለው ትጋት ለተጨማሪ 3-4 ዓመታት በከፍተኛ ደረጃ መጫወት የሚችል ተጫዋች ነው እና ዩናይትድ ይህን ተጫዋች ነው እያስፈረመ ያለው። ደግሞ የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ላይ ማስፈረምን እንደ አዲስ ፖሊሲ ዩናይትድ መከተል ጀምሯል። ባለፈው የዝውውር ጊዜ ብራያን ምቤሞን ከብሬንፎርድ፣ ማቴዎስ ኩኛን ከዎልቭስ ነበር ያመጣው እና አሁን ደግሞ የፈለጋቸውንም ተጫዋቾች ስታዩ የፕሪሚየር ሊግ ተጫዋቾች ነበሩ። ማቴዎስ ፈርናንዴዝ ወይ ሌሎቹ ተጫዋቾች ደግሞ ያስፈረመው አንድሬ ሳንቶሽ ብዙ ባይሆንም ግን የፕሪሚየር ሊግ ልምድ ያለው በእንግሊዝ የመጫወት ልምድ ያለው ተጫዋች ነው። ተመሳሳይ ነገር ነው ዩሪ ቴሌሞንስም ጉዳይ። በጠቅላላው ከ500 በላይ ጨዋታ ያደረገ ከ44,000 በላይ ደቂቃ የተጫወተ ከፍተኛ ልምድ ያለው ተጫዋች ነው እና ዩናይትድ በምናውቃቸው ምክንያቶች የአማካይ ክፍሉ ላይ አዳዲስ ፊቶች፣ አዳዲስ ለውጦች ማድረጉ ግድ ነው። የካሴሚሮ መልቀቅ፣ የማኑኤል ኡጋርቴም የተጠበቀውን ያህል አለመሆን እና ደግሞ በተጨማሪ መጎዳት አማራጭ እንዳይኖራቸው አድርጓል። ዩናይትድ ሌላ ተጨማሪ አማካይ ሊያመጣ ይችላል እየተባለ ነው። የካርሎስ ባሌባ ስም አሁንም ይጠቀሳል። የአሌክስ ስኮት የቦርንመዙ አማካይ ስም አሁንም ይጠቀሳል። ግን የዩሪ ቴሌሞንስ ዝውውር ማንም ሰው ያልጠበቀው ትልቅ ዝውውር ይመስለኛል እና የፕሪሚየር ሊግ ዝግጁ ተጫዋች መሆኑ ደግሞ የመላመጃ ረጅም ጊዜ እንዳይፈጅበት የሚያደርግ ኢሚዲየትሊ እንደመጣ ወዲያው ተጽዕኖ እንዲፈጥር የሚያግዘው ተጫዋች ነው። ለበርካታ ዓመታት በፕሪሚየር ሊግ የተጫወተ ነው። በሌስተር ሲቲ ውስጥ በነበረበት ጊዜ የብሬንዳን ሮጀርስ በጣም ወሳኝ ተጫዋች ነበር። ኤፍኤ ካፕም አሸንፏል። በዛ ኤፍኤ ካፕ ድላቸውም ላይ ቼልሲን ሲያሸንፉ በ2021 ከፍተኛ ሚና ነበረው። ከቪላም ጋር ዋንጫ አሸንፏል። ቪላ በቅርብ ዓመታት ከ4 ሲዝን በ3ቱ ቻምፒየንስ ሊግ ተሳትፏል። የዚያ ቡድን በጣም ወሳኝ ተጫዋች የነበረ ከፍተኛ እርጋታ ያለው በጫና ውስጥ ኳስ መቀበልም ማቀበልም የሚችል እና ከጥልቅም ትልልቅ የጎል ዕድሎች መፍጠር የሚችል አይነት ዲፕ ላይን ፕሌይሜከር ሆኖ መጫወት የሚችል ወደፊት ጠጋብሎ 8 ቁጥር ሆኖ መጫወት የሚችል የጨዋታ ፍጥነት የሚቆጣጠር እነሱ ሴረብራል የሚሉት የበለጠ በአእምሮ የሚጫወት በጣም ጠንካራ ሰራተኛም የሆነ እንደ ተጫዋች ይሄ ነው የሚባል ጉልህ ድክመት የሌለበት እንግዲህ ምናልባት ከኢንቨስትመንት አንጻር ካያችሁት ሪሴል ቫልዩ የለውም፣ ግን 35 ሚሊዮን ፓውንድ ብቻ ነው የምትከፍሉበት። ስለዚህ ትልቅ ኪሳራ ሊሆን አይችልም። በነገራችን ላይ ለአስቶን ቪላ ከስፖርታዊ አንጻርም ከፋይናንሳዊ አንጻርም ትልቅ ጥቅም ያገኙበት ዝውውር ነው። ምክንያቱም በስፖርታዊ ስኬት በቅርብ ዓመታት ቪላ በጣም ስኬታማ ነው። በፋይናንስ ደግሞ በነፃ ነው ያመጡት ከሌስተር ሲቲ 35 ሚሊዮን ፓውንድ ያገኙበታል። ስለዚህ በጣም ትልቅ ትርፍ ነው። ግን ለማንቸስተር ዩናይትድም ቢሆን ሎ ሪስክ የሚባል ነው። አንደኛ የፕሪሚየር ሊግ ተጫዋች ነው፣ ሁለተኛ የሚከፈልበት ገንዘብ በንጽጽር አነስተኛ ነው። በተለይ ደግሞ አሁን ለአማካዮች የሚከፈለውን ገንዘብ ስትሰሙ የሚገርም ነው። በቅርብ ጊዜ ብሩኖ ጊማራይሽ አርሰናል በጥብቅ ይፈልገዋል የሚባለው ከዚህ በፊት ማንቸስተር ዩናይትድ እንደሚፈልገው ሪፖርቶች ሲሰማበት የቆየው ተጫዋች 100 ሚሊዮን ፓውንድ እየተባለ ያለው በእድሜ ተቀራራቢ ናቸው። በችሎታም ትልቅ ርቀት ያላቸው አይመስለኝም። ተመጣጣኝ ደረጃ ላይ ተነጻጻሪ ደረጃ ላይ ያሉ ተጫዋቾች ናቸው። ስለዚህ ከዛ አንጻር የሪሊዝ ክሎዙ መኖር ነው እንጂ የውል ማፍረሻ ባይኖረው ኖሮ በተጨማሪ 15 ሚሊዮን ፓውንድ አካባቢ ክፍያ ልታገኙት የምትችሉት አይነት ማለት በጠቅላላ ወደ 50 ሚሊዮን ፓውንድ አካባቢ ሊከፈልበት የሚችል አይነት ተጫዋች ይመስላል። 50-60 ሚሊዮን ፓውንድ የሚወጣበት አይነት ተጫዋች ይመስለኛል። አንዳንድ ኢንትረስቲንግ ቁጥሮችም አሉት። ለምሳሌ ከ100 ፓሶቻቸው መካከል የተጋጣሚ ቡድን የመከላከል መስመር
ስንቶቹ ፓሶቻቸው ቆርጠው ያልፋሉ የሚለው መለኪያ ብታዩ አዳም ዋርተን ብቻ ነው የሚበልጠው። አዳም ዋርተን ከሚያቀብላቸው 100 ፓሶች 17.7% ወይም 17.7 ፓሶች ላይን ብሬኪንግ ፓሶች የሚባሉ ናቸው። ከዛ ዩሪ ቴሌሞንስ ነው የሚመጣው 16.3 እያልን ብሩኖን፣ ኤሊየት አንደርሰንን፣ ራሱ ብሩኖ ፈርናንዴዝን፣ ዣካን፣ ሌሎችንም ተጫዋቾች ሊስት ውስጥ እናገኛለን። ግን ከ1 እስከ 10 ካሉት ውስጥ አሁን 2 ወደ ማንቸስተር ዩናይትድ መጥተዋል። ዩሪ ቴሌሞንስ አንደኛው ነው፣ ሌላኛው አንድሬ ሳንቶስ ነው። አንድሬ ሳንቶስም የሳምፕል ሳይዙ ትንሽ ቢሆንም ግን 15 ላይን ብሬኪንግ ፓሶች በየ100 ፓሱ የሚያቀብል ተጫዋች ነው። ስለዚህ የበለጠ ፕሮግሬሲቭ ፓሰሮችን እንዳመጣ ያሳያቸዋል። እኔ በማንቸስተር ዩናይትድ በኩል ካሪክ በግማሽ የውድድር ዘመን የጊዜ አሰልጣኝነት ኃላፊነቱ በጣም ኢምፕሬሲቭ የማሰልጠን ጊዜ የነበረውም ቢሆን ሁለተኛው የውድድር ዘመን አጋማሽ ላይ በነጥብ ማንቸስተር ዩናይትድ የፕሪሚየር ሊጉ ምርጥ ቡድን የነበረም ቢሆን ነገር ግን የጨዋታ ኤቮሉሽን በግልጽ ያስፈልገዋል። በተለይ ከመካከለኛና ከዛ በታች ካሉት በአብዛኛው በጥልቅ መከላከል በጠንካራ ብሎክ ከሚጫወቱት ቡድኖች ጋር ያለው ሬከርድ ጥሩ አልነበረም እንደምታውቁት። ይህንን ደግሞ ብዙ ጊዜ አንስተናል። እንደዛ ለማድረግ የጨዋታ ፍጥነት የሚቆጣጠሩ ስፔሶች መሀል በጠባብ በተጋጣሚ ቡድን የመከላከል ብሎክ መሀል ኳስ ማቀበል የሚችሉ ከፍ ያለ ቪዥን ያላቸው ከፍ ያለ ጨዋታ የመቆጣጠር ችሎታ ያላቸው ተጫዋቾች ያስፈልጋሉ። እነዚህ ዝውውሮች ወደዛ ለመሸጋገር በእንቅስቃሴ ለማደግ የሚያግዙ ዝውውሮች መሆናቸው ግልጽ ነው እና ለእኔ ከፕሪሚየር ሊግ ምርጥ ቴክኒሽያኖች መካከል አንደኛው ነው። ጨዋታ መቆጣጠር ይችላል። ከጥልቅም ወደፊት ጠጋ ብሎም የጎል ዕድሎች መፍጠር የሚችል ነው። በብዙ ቁጥሮች በአሲስቶች፣ በጎል ዕድል ፈጠራ፣ በሶስተኛ ሜዳ ክፍል ፓስ በማቀበል፣ በሹት፣ በትሩ ቦል፣ የመከላከል መስመር በመቁረጥ በጣም የተዋጣለት ከፕሪሚየር ሊግ ምርጥ ቁጥሮች ካሏቸው ተጫዋቾች መካከል አንደኛው ነው። ከዩናይትድ ተጫዋቾች ደግሞ ከሁሉም ይበልጣል። ብሩኖን ጥልቅ አማካይ ነው ብለን ካልወሰድን በአብዛኛው በሁለተኛው የውድድር ዘመን አጋማሽም የቡድኑ 10 ቁጥር ሆኖ ስለሆነ የተጫወተው ባለፉት 3 የውድድር ዘመናት ትሩ ቦል የሚባለውን የፓስ አይነት በማቀበል የአርሰናሉ ማርቲን ኦዴጋርድ፣ የኒውካስሉ ነው ብሩኖ ጊማራይሽ እና የቼልሲው ኤንዞ ፈርናንዴዝ ብቻ ናቸው ከሱ የሚሻሉት። አሁን በዚህ በተጠናቀቀው የውድድር ዘመን በአስቶን ቪላ በኩል እንደ ቡባካር ካማራ አይነት በጣም ወሳኝ ተጫዋቾች በመጎዳታቸው ምክንያት ጠለቅ ባለ የአማካይነት ኃላፊነት ተጫውቷል። በሌላ ጊዜ ወደፊት ተጠግቶ ተጫውቷል። በሁለቱም ጠለቅ ብሎም ወደፊት ተጠግቶም ሲጫወት በጣም የተዋጣለት ተጫዋች ነው እና ሌላ ጊዜ ምናልባት ሌላ ፕሮግራም እንሰራለን በእርግጠኝነት ስለዚህ ተጫዋች። ግን አሁን የዝውውር ጉዳይ በተሰማበት ዕለት ይህንን ማንሳት ተገቢ ነው። ለእኔ ኢንትረስቲንግ ዝውውር ይመስላል። የረጅም ጊዜ መፍትሄ ላይሆን ይችላል፣ ግን ለአጭር ጊዜና ለመካከለኛው ጊዜ የሚሆን የማንቸስተር ዩናይትድን በጀት ለማቻቻል የሚሆን አይነት ዝውውር ነው። ምክንያቱም ማንቸስተር ዩናይትድ ማቴዎስ ፈርናንዴዝን ለማዘዋወር ለምሳሌ ፍላጎት ነበሩ። የዚህ ተጫዋች ዝውውር ብቻውን ከ80 እስከ 85 ሚሊዮን ፓውንድ ያስወጣው ነበር። አሁን በዚሁ የዝውውር ገንዘብ 2 ተጫዋቾች አምጥቷል። ለወደፊቱ እንበይነዋለን ነገሩን ትክክል ነው አይደለም የሚለውን። ግን ለዴብዝ ግን 2 ተጫዋቾች በዛው ገንዘብ አግኝቷል። አንደኛው ደግሞ ሬዲ ሜድ ኦቨን ሬዲ የሚሉት አሁን በቃ ልክ እንደመጣ ቡድኑን ሊያሻሽል ሊጠቅም የሚችል ከፍ ያለ ኤክስፒሪየንስ ያለው ተጫዋች ነው። ፋብሪዚዮ ሮማኖ ለማንቸስተር ዩናይትድ ለመጫወት ከልጅነቱ ጀምሮ ህልም ነበረው ብሏል። ስለዚህ ዩናይትድ ይህንን ተጫዋች ለማስፈረም ጫፍ ላይ ደርሷል። አንዳንድ ሪፖርቶች እንደሚያሳዩት የመጀመሪያ የሜዲካል ምርመራውን የሜዲካል ቼክአፑን ነገ ያደርጋል። በፌዞች የሚደረግ ሊሆን ይችላል፣ ግን በዚህ ሳምንት ይፋ የሚደረግ አይነት ዝውውር ይመስላል። ቶሎ የሚቀላጠፍም አይነት የድርድር ማገዶ የማይፈጅ አይነት ዝውውር ነው። እነዚህ ዝውውሮች መፈጸማቸው ግን አንድ ሌላ የሚያስተላልፈው መልእክት አለ። ኤደርሰን የሚባለውን ተጫዋች ከአታላንታ ቤርጋሞ ለማስፈረም ተስማምቶ እንደነበር ይታወቃል። ማንቸስተር ዩናይትድ ለአታላንታም በጠቅላላ ወደ 39 ሚሊዮን ፓውንድ ገደማ የሚደርስ 35 ሚሊዮን ፓውንድ ፊት ለፊት የሚከፈል አድኦንስ ደግሞ 3.8 ሚሊዮን ፓውንድ አካባቢ የነበረበት ስምምነት ነበራቸው። ተጫዋቹ ወደ ማንቸስተር ዩናይትድ የተዘዋወረ ያህል በእርግጠኝነት ሲነገር የነበረ ነገር ነው። በእርግጠኝነት መነገሩም ችግር አልነበረም። ምክንያቱም ብዙ ጊዜ እንደዚህ አይነት ዝውውሮች በሜዲካል ምክንያት ሲሰናከሉ ማየት የተለመደ ስላልሆነ ማለት ነው። ግን በመጨረሻ በዛ ምክንያት ዝውውሩ ሳይሳካ ቀርቷል። የማንቸስተር ዩናይትድ የሕክምና ባለሙያዎች ባለፈው የውድድር ዘመን የጉልበት ጉዳት ገጥሞት ነበር እና እዛ ላይ አንዳንድ ስጋት ነበራቸው። 27 ዓመቱ ነው አይደለም። ስለዚህ እንደመጣ እንዲያገለግላችሁ ነው የምትፈልጉት። ዩናይትድ ደግሞ ያ ኮንሰርን አለው። 27 ዓመቱ 22 ዓመቱ ቢሆን ኖሮ ምናልባት ሁኔታውን ሊታገሱት ይችሉ ነበር። 27 ዓመቱ ከሆነ ግን አሁን የግድ መጥቶ ማገልገል ያለበት የሬዲሜድ ተጫዋች የምታስፈርሙበት እድሜ ነው።
ስለዚህ ያንን ሪስክ መውሰድ የፈለጉ አይመስልም። መጀመሪያ ቼክአፑ የተደረገው እዛው ዩናይትድ ስቴትስ ከብራዚል ብሔራዊ ቡድን ጋር በዓለም ዋንጫ እየተሳተፈ በነበረበት ጊዜ ነው። በኋላ በኖርዌይ ተሸንፈው ከዓለም ዋንጫ ውጭ ከሆኑም በኋላ ብራዚሎቹ እንደገና ሌላ ቼክአፕ ነበረው እና በሁለቱም ላይ ኮንሰርን ስለነበራቸው ነው እንደውም ወደ እንግሊዝ አምጥተው ተጨማሪ የሜዲካል ኤግዛሚኔሽን ሊያደርጉ ይፈልጋሉ እንደዚህ ሲባል ነበር። በኋላ ግን አንዳንድ ዘገባዎች እንደሚያሳዩት አታላንታ በዚህ አይስማማም። ተጫዋቹ ምንም አይነት የጉዳት ስጋት ያለበት ተጫዋች አይደለም፣ 100% ፊት ነው የሚል ግምገማ ነው ያለው እና አዲስ የ5 ዓመት ኮንትራትም አቀርበውለታል ይላሉ የጣሊያን ብዙሃን መገናኛዎች። ግን ማንቸስተር ዩናይትድ ተመልሶ ወደዚህ ዝውውር ሊመጣ ይችላል በኋላ ላይ እንግዲህ ሌሎች ዝውውሮችን ከሞከረ በኋላ ግን ባነሰ ገንዘብ። በዚህ የሚስማሙ መሆናቸውን እርግጠኛ አይደለሁም። ዝውውሩ በጠቅላላው የተሰናከለ ይመስላል። ለአሁን በተለይ በእርግጠኝነት ዝውውሩ በአጭር ጊዜ የሚፈጸም አይመስልም። ለወደፊቱም ያለው ሁኔታ ብዙ ተስፋ የሚሰጥ አይደለም። ስለዚህ ምናልባት ዩናይትድ ወደ ሌሎች አማራጮች እንደገና ሌላ ተጨማሪ አማካይ ሊያመጣ ይችላል ተብሎ ስለሚጠበቅ እንደ አሌክስ ስኮት ወይም ካርሎስ ባሌባ አይነቶቹ ተጫዋቾች ላይ ሊያተኩር ይችላል። አሌክስ ስኮት ውድ ሊሆን ይችላል፣ ምክንያቱም የሚጠቀሰው ገንዘብ በጣም ከፍተኛ ነው። ደግሞ እንግሊዛዊ ነው፣ 80 ሚሊዮን ፓውንድ እንደዚህ ይባላል። ግን ለዛም ይሆን ሩም ሊኖራቸው ይችላል። ምክንያቱም ለኤሊየት አንደርሰን እስከ 100 ሚሊዮን የመክፈል ፍላጎት ነበራቸው ሲባል ስለነበር ለማቴዎስ ፈርናንዴስ 85 ሚሊዮን ፓውንድ የመክፈል ፍላጎት እንደነበራቸው ስለምናውቅ እና እነዚህን ተጫዋቾች አስፈርመውም እንኳ ቢሆን ተጨማሪ አማካይ ማስፈረማቸው ማይቀር ነበር። ስለዚህ የዩሪ ቴሌማንስ ዝውውር በጣም ትልቁ የዕለቱ ዜና ይመስለኛል። ዩናይትድን በተመለከተ አንድ ተጨማሪ ነጥብ ላንሳና እንቋጫለን። ማንቸስተር ዩናይትድ ተጨማሪ ፉልባኮች ማስፈረም ይፈልጋል እየተባለ ነው፣ በተለይ በግራ መስመር ተከላካይነት ቦታ ላይ። ለእኔ በጣም ቁልፍ ቦታ ነው። በተጠናቀቀው የውድድር ዘመን በ2025/26 የውድድር ዘመን በማንቸስተር ዩናይትድ ከሉክ ሾ በላይ ብዙ ጨዋታዎችና ብዙ ደቂቃዎች የተጫወተ ተጫዋች የለም። ይሄ የሚያስገርም ነው፣ ምክንያቱም ሾ እንዲህ አይነት የፊትነስ ሬከርድ የለውም። ግን አንድ ግልጽ ምክንያት አለ። በሳምንት አንድ ጨዋታ ብቻ ነው ሲጫወት የቆየው ሉክ ሾ። ማንቸስተር ዩናይትድ ደግሞ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ በመመለሱም በሌሎች የሀገር ውስጥ ውድድሮችም ባለፈው የውድድር ዘመን ከተጓዘበት ርቀት በላይ እንዲጓዝ ስለሚጠበቅም የጨዋታ ሎድ ይጨምራል፣ የትሬኒንግ ኢንቴንሲቲ ይጨምራል፣ ጉዞ ይጨምራል፣ የሪከቨሪ ጊዜ ያንሳል። ስለዚህ ለጉዳት ሊጋለጥ ይችላል። ደግሞ በጣም ወጣት አይደለም እና ዩናይትድ በግራ መስመር ተከላካይነት በአጫወቱም ምክንያት ማይክል ካሪክ አሁን ከፉልባኮቹ እስካሁን ድረስ ቡድን ውስጥ ያሉት ሌሎች የማጥቃት ተጫዋቾች የበለጠ ወደ ውስጥ ገብተው የሚጫወቱ በመሆናቸው ምሳሌ ሉክ ሾ በሚጫወትበት ትይዩ ያለው ማቴዎስ ኩኛ ነው፣ ግን ንጹህ የክንፍ ተጫዋች አይደለም። ስለዚህ ዊድዝ ይፈልጋል እና ፓትሪክ ዶርጉን በመደበኛ ፉልባክነት ሊጠቀም ካልወሰነ በስተቀር አዲስ ፉልባክ ያስፈልገዋል። የሚሰሙ ስሞች አሉ። በባርሰሎና ተጠባባቂ የሆነው አሌሃንድሮ ባልዴ እና በኒውካስል የሚጫወተው ሉዊስ ሆል ሁለት በዩናይትድ መልማዮች እይታ ውስጥ ያሉ ተጫዋቾች ናቸው የሚል ሪፖርትም ተመልክቻለሁ። ወደፊት ዴቨሎፕ የሚያደርግ ከሆነ ይሄ ጉዳይ እናያለን ማለት ነው። የዩናይትድ ጉዳዮች እነዚህ ናቸው። ወደ አርሰናል ጉዳዮች ደግሞ ስንጓዝ አርሰናል በዚህ የዝውውር ጊዜ እስካሁን ድረስ የተቆጠበ ጅማሬ ነው ያደረገው። የፒየሮ ኢንካፒየን ዝውውር ቋሚ አድርጓል እና ኢሊያ ሜልዬ የሚባል ግብ ጠባቂ አምጥቷል። የቀድሞ የሊድስ ግብ ጠባቂ የነበረ ነው። ለሁለተኛ ወይ ለሶስተኛ ግብ ጠባቂነት ነው የመጣው። አሁን ባለው ሶስተኛ ግብ ጠባቂ ነው፣ ግን ኬፓ አሪዛባላጋ ሊለቅ ይችላል እየተባለ ስለሆነ የዳቪድ ራያ ተጠባባቂ ሊሆን ይችላል። ግን የአርሰናል ደጋፊዎች የሚጠብቁት አይነት ትልቅ ዝውውር አልተፈጸመም። በአርሰናል በኩል እንደሚታወቀው የዓለም ዋንጫ ያለበት ወቅት በመሆኑ ምክንያት ትልልቅ ዝውውሮችን መፈጸምም በጣም አስቸጋሪ ነው። ግን የዓለም ዋንጫ ሊጠናቀቅ ነው። ስለዚህ አርሰናል ትልልቅ ዝውውሮች የተወሰኑ ትልልቅ ዝውውሮች ሲፈጽም ልናይ እንችላለን። ግን እስካሁን ድረስ ጠንከር ባለ ሁኔታ ሊያስፈርመው ይፈልጋል ሲባል የቆየው የኒውካስሉን ብራዚላዊ አማካይ ብሩኖ ጊማራይሽን ለማስፈረም ሲደረግ የቆየው ጥረት ነው። እሱም በተመለከተ አንድ ቴሌግራፍ ኤክስክሉሲቭሊ ያወጣው አንድ ዘገባ አለ። አርሰናል ይህንን ተጫዋች ከ50 እስከ 60 ሚሊዮን ፓውንድ ባለው የዝውውር ገንዘብ ማግኘት እንችላለን የሚል መተማመን ስለነበረው ነው ወደ ዝውውሩ የገባው። ነገር ግን የኢንተርሚዲየሪዎች ወይ በመካከል ዝውውሩን የሚያቀላጥፉ ሰዎች ለአርሰናል የተሳሳተ መረጃ በመስጠታቸው ምክንያት ነው አርሰናል በባርጌን አነስ ባለ ገንዘብ ተጫዋቹን ላገኘው እችላለሁ ብሎ ወደ ዝውውሩ የገባው። ኒውካስል ግን ከ100 ሚሊዮን ፓውንድ በታች ተጫዋቹን መሸጥ እንደማይፈልግ እናውቃለን የሚል ሪፖርት ይዞ ወጥቷል። ይሄ ዝውውሩን በተመለከተ ትልቅ ጥፋት ሊፈጥር የሚችል የዝውውር ጉዳይ ይመስላል። ልክ ከሉዊስ ሱዋሬስም ጋር በመጠኑ ሊመሳሰል ይችላል። ሉዊስ ሱዋሬስ የሊቨርፑል ተጫዋች በነበረበት ጊዜ የእሱ ኤጀንቶች የጓርዲዮላ ወንድም ፔሬ ጓርዲዮላ ተጫዋች ወደ አርሰናል መዘዋወር ይፈልግ ስለነበር ሪሊዝ ክሎዝ እኮ አለው።
40 ሚሊዮን ፓውንድ ሪሊዝ ክሎዝ አለው። ለሊቨርፑል አይደለም በነገራችን ላይ ያንን የውል ማፍረሻ ያቀረቡት። በቃ ሪሊዝ ክሎዝ ያለው ተጫዋች ከሆነ ያንን ገንዘብ ከፍላችሁ ትወስዳላችሁ። ከሊቨርፑል ጋር መደራደር አይጠይቅም ነበር። 40 ሚሊዮን ፓውንድ ሲደመር 1 ፓውንድ የሚባለው ስቶሪ ማለት ነው። እሱ አሁን ሲሪየስሊ ነገሩን ካያችሁት በቃ ሪሊዝ ክሎዙን ትሪገር ለማድረግ የተደረገ ጥረት ነው። ሪሊዝ ክሎዝ አለው የሚል ኢንፎርሜሽን በሊቨርፑል በኩል በተጫዋቹ ወኪል በኩል አርሰናል ተሰጥቶ ስለነበር ማለት ነው። አንድ አይነት አይደለም ይሄኛው፣ ምክንያቱም ብሩኖ ጊማራይሽ ሪሊዝ ክሎዝ የለውም። ነገር ግን የጀንትልማንስ አግሪመንት የሚባል አለ አይደለም። ለምሳሌ ቻምፒየንስ ሊግ ማንሳተፍ ከሆነ በ50 ሚሊዮን ፓውንድ አካባቢ ልትለቅ ትችላለህ በሚል በቀድሞ የኒውካስል የዝውውር አድራጊ ፈጣሪ በነበሩት አማንዳ ስቲቭሊ በሚባሉት የቀድሞዋ ሱፐር ሞዴል ቃል ተገብቶለት ነበር። ስለዚህ አርሰናል 50 ሚሊዮን ፓውንድ አካባቢ ከ50 እስከ 60 ሚሊዮን ፓውንድ ባለው ሬንጅ ለኒውካስል ጥያቄ ቢያቀርብ ተጫዋቹ ሊዘዋወር የሚችልበት ስምምነት አለው ከኒውካስል ጋር። ይሄ ለአርሰናል ተነግሮ ነው ወደ ዝውውሩ አርሰናል ገብቶ የነበረው። አሁን ግን ኒውካስል ደግሞ በጠቅላላው የአማካይ ተጫዋቾች ገበያ የናረበት ወቅት ነው። በዛ ገንዘብ በጭራሽ የመፍቀድ ፍላጎት የለውም እና ሪሊዝ ክሎዝም የለውም። አማንዳ ስቲቭሊ የሚባሉትም ወይዘሮ የሉም አሁን ለነገሩ ከኒውካስል ለቀው ሄደዋል እና ቴሌግራፍ አነጋገራቸውና እንደዚህ አይነት ስምምነት አልነበረንም ብለው አስተባብለዋል እሳቸው። ስለዚህ አርሰናል ውሳኔ መወሰን አለበት ማለት ነው። መጀመሪያ ወደ ዝውውር የመጣበት ዓላማ ብሩኖ ጊማራሽ እንደ ተጫዋች ለረጅም ጊዜ ሚኬል አርቴታ ሲያደንቀው የቆየው ተጫዋች ነው። ወደ አርሰናልም በ2023 የሊዮን ተጫዋች በነበረበት ጊዜ ለማምጣት ጥረት አድርጎ ነበር፣ በ2022 ወይ በ2023 አካባቢ። ስለዚህ ረጅም ጊዜ የተከታተለው ተጫዋች ነው። በፕሪሚየር ሊግም ከምርጥ የፕሪሚየር ሊግ አማካዮች እንደ አንዱ የሚቆጠር ነው። ስለዚህ አርሰናል ይህን ተጫዋች መፈለጉ የሚገርም አይደለም። ለመጀመሪያ ጊዜ አይደለም አርሰናል ይፈልገዋል ሲባል የነበረው። ግን አሁን ወደ ዝውውሩ የገባበት ዋናው ምክንያት በንጽጽር ማለት ነው በአነስተኛ ገንዘብ ሊገኝ የሚችል ተጫዋች ነው የሚል ኢንፎርሜሽን በኢንተርሚዲየሪዎች በኩል አርሰናል ተሰጥቶ ስለነበር ነው። አሁን ይሄ የሚሆን አይደለም ማለት ነው። ስለዚህ በውድ ገንዘብ አርሰናል ተጫዋቹን ለማዘዋወር ድርድሩን ይገፋበታል ወይ የሚለው ለወደፊቱ የሚታይ ነው። አርሰናል ግን መወሰን አለበት። ምክንያቱም 29 ዓመት ይሆነዋል በቅርብ ጊዜ እና 29 ዓመት በቅርብ ጊዜ ለሚሆነው ተጫዋች 80፣ 90፣ 100 ሚሊዮን ፓውንድ መክፈል በጭራሽ አዋጭ አይደለም። 50፣ 60 ሚሊዮን ፓውንድ ቢሆን ለሚቀጥሉት 3-4 ዓመታት በትልቅ ደረጃ ላይ ያገለግል ለሚችል ተጫዋች የኢኮኖሚክ ቫያቢሊቲ ያለው ወይም አዋጭ ሊሆን ይችላል። ከዛ በኋላ ከተጫዋቹ የወደፊት ሽያጭ ተመልሶ የሚገኝ ገንዘብ እንኳ ባይኖር፣ ነገር ግን ወዲያው መጥቶ ስፖርታዊ ጥቅም የሚሰጥ በአሞርታይዜሽን ሲታይም በ15 ሚሊዮን ፓውንድ በ20 ሚሊዮን ፓውንድ ዓመታዊ ክፍያ ተጫዋቹን ማግኘት የሚችልበት እድል ነበረው ማለት ነው። አሁን ግን ይሄ ሂሳብ ተቀይሯል። ስለዚህ አርሰናል በድርድሩ ላይ ይቆያል ወይ የሚለው ኢንትረስቲንግ ውሳኔ የሚወሰንበት ነው። ምክንያቱም ደሞዙን ከፍተኛ ነው። ኒውካስል ያኔ ተጫዋቾች ሲያስፈርም ብዙ ገንዘብ እየከፈለ ነው እነዚህን ተጫዋቾች ያመጣቸው። ወደ 300,000 ፓውንድ ገደማ ነው አሁን ተጫዋቹ ወደ አርሰናል የሚዘዋወር ከሆነ ሳምንታዊ ደሞዙ የሚሆነው። ይሄ ከአርሰናል በጣም ከፍተኛ ተከፋዮች መካከል አንደኛው ያደርገዋል እና አጠቃላይ ፓኬጁን አዘ ፓኬጅ ካያችሁት በዝውውሩ የሚጠየቅበት ገንዘብ 100 ሆኖ እንደ 100 እንኳን ባይሆን 90 ወይም 80 ይዘዋወራል እንኳን ቢባል ገንዘቡ በጣም ከፍተኛ ነው። እድሜው 29 ዓመት ለሆነ ተጫዋች ከኢንቨስትመንት አንጻር ከወደፊት ሽያጩ ገንዘብ እንደምታገኙ በማትተማመኑበት ተጫዋች ላይ በጣም ከፍተኛ ኢንቨስትመንት ነው። በዛ ላይ 300,000 ፓውንድን በ4 ዓመት ኮንትራት ለምሳሌ ብትመቱት ብዙ ሚሊዮኖች ይሆናል ማለት ነው። ስለዚህ አርሰናል ቆሞ ማሰብ ያለበት ጊዜ ላይ ያለ ይመስላል። አማካይ እንደሚጨምሩ እንጠብቃለን፣ ምክንያቱም የዴብዝ ችግር ያለበት ነው። በተጠናቀቀው የውድድር ዘመን ሚኬል አርቴታ በአብዛኛው ብዙ የተጠቀምባቸው ዴክላን ራይስ እና ማርቲን ዙቢሜንዲ በዝውውሩ በውድድር ዘመን የመጨረሻ ወራት ላይ በጣም ከፍተኛ ድካም እንደነበረባቸው አይተናል። በኋላ ዙቢሜንዲ ቦታውንም አጥቷል። ለዴብዝ የፈረመው ክርስቲያን ኖጋርድን ደግሞ ሚኬል አርቴታ ቢያንስ በፕሪሚየር ሊግ እና በቻምፒየንስ ሊግ ጨዋታዎች ላይ መጠቀም ፍላጎት አልነበረው። 100 ደቂቃ እንኳን አልተጫወተም። የመጨረሻውን ጨዋታ በመጫወቱ ነው ወደዛ ደቂቃም የሚጠጋ ተሳትፎ የነበረው። እስከ 38ኛው ሳምንት ድረስ አርሰናል ዋንጫ መውሰዱን ካወቀ ከፔዤ ጨዋታ በፊት በነበረ የመጨረሻ የሊግ ጨዋታ ላይ ቡድኑ ሮቴት ባደረገበት ዋናዎቹን ተጫዋቾች ባሳረፈበት ጨዋታ ብቻ ነው ጨዋታ የጀመረው ክርስቲያን ኖጋርድ እና ሊለቅ ይችላል። ፈላጊዎች ካሉት አርሰናል ተጫዋቹን ለመልቀቅ ችግር የለበትም፣ አያመነታም እየተባለ ነው። ስለዚህ ከፍ ያለ ሌቭል ያለው ሌላ ተጨማሪ አማካይ ይፈልጋል አርሰናል። ይሄኛው ለምሳሌ ብሩኖ ጊማራይሽ አንደኛው የነበረው
አፒል ወይ አርሰናል ተጫዋቹን እንዲያስፈርም ከገፋፉት ወይም ኢንትረስቱ እንዲኖረው ከገፋፉት ምክንያቶች መካከል አንደኛው የጉዳት ሬከርዱ በጣም የተዋጣለት መሆኑ ወይ ብዙ ማይጎዳ ተጫዋች በመሆኑ የፊትነስ ሬከርዱ ግሩም ነው። ሁለተኛ ከዙቢሜንዲና ከራይስ ጋር ለቦታ መፎካከር የሚችል ከሁለቱም ጋር ቢጣመር የኳሊቲ ችግር ማይፈጥር። ለምሳሌ የአርቴታ ኮንሰርን የሚመስለው ኖጋርድ በሁለቱ ተጫዋቾች ደረጃ ያለ ተጫዋች አይደለም። ስለዚህ አንደኛውን ተጫዋች አሳርፈው ኖጋርድን ቢያሰልፍ የኳሊቲ ኮምፕሮማይዝ ይሆናል ያለው ግምገማ እሱን የሚመስል በአንድ ወይ በሌላ ምክንያት ወይ ስታይሊስቲክ ሚስፊትም ሊሆን ይችላል። በስታይሉም እሱን በማሰለፍ የምፈልገውን አይነት እግር ኳስ አልጫወትም ብሎ በማሰብ ሊሆን ይችላል። ከዛ ውጪ አሁን እንግዲህ የብሩኖ ጊማራሽ ዝውውር ላይ ይገፉበት እንደሆነ አናውቅም። አሁን መጨረሻው ነው ያልኩ አይደለም፣ እንዲህ አይነት አዲስ ጉዳይ ተፈጥሯል ለማለት ነው። ነገር ግን ራይስ አሁን በጣም ኃይለኛ ኮንሰርን ውስጥ ነው ያለው። እንዲያውም ከኖርዌይ ጨዋታ በኋላ አሰልጣኝ ቶማስ ቱኸል ለ3 ቀን ካልጋ ውስጥ አልወጣም ነበር ብለዋል። ራሱም የሃምስትሪንግ የነርቭ ችግር ለወራት ለ6 ወር እያሰቃየኝ ቆይቷል ብሏል። የኒውራል ህመም አለበት ተጫዋቹ። ወደ አርሰናል ከመጣበት ጊዜ ጀምሮ ግን ከዛ በፊት በዌስትሃምን በነበረበት ጊዜ ለአመታት በሳምንት 2 ጨዋታዎች ያደርግ የቆየ ደግሞ የከፍተኛ ኤነርጂ ተጫዋች ነው። ስለዚህ እሱን ማሳረፍ ይፈልጋል አርሰናል በሚቀጥለው የውድድር ዘመን ፕሮቴክት ማድረግ ይፈልጋል እና ብሩኖን በጥብቅ ከፈለጉባቸው ምክንያቶች መካከል አንደኛው እሱ ነው። ማይልስ ሉዊስ ስኬሊ ላይ ሚኬል አርቴታ በመጨረሻ አምኗል። ግን የመጨረሻዎቹን 3 የፕሪሚየር ሊግ ጨዋታዎች ብቻ ነው የጀመረው። ሲዝኑ ባለቀበት ጊዜ ነው የመሰለፍ ዕድል ያገኘው። በጣም አስፈላጊ ተጫዋች ነበር በነዛ ሳምንታት። ግን ሲዝኑን በሙሉ ሚኬል አርቴታ እዚህ ተጫዋች ላይ ለመተማመን ጥርጣሬ ነበረው። ፊዚካሊቲ ያለው ተጫዋች ነው ብሩኖ ጊማራይሽ፣ የመሪነት ችሎታ ያለው ነው። የኒውካስል አምበል ነበር እና ተጫዋቹን ይፈልጉታል። ግን አይ ቲንክ ውሳኔ መወሰን አለባቸው፣ ትልቅ ውሳኔ መወሰን አለባቸው በዝውውሩ ላይ ንግፋ አንግፋ የሚለውን በተመለከተ። ያ አማካይ ክፍል ተጫዋቾችን የሚመለከት ነው። ያው እንግዲህ ሌሎች ስንሰማቸው የቆየናቸው ስሞች አሉ። አሌክስ ስኮት በማንቸስተር ዩናይትድን በቼልሲም ይፈልጋል የሚባለው የቦርንመዝ ተጫዋች አምና አርሰናል በቦርንመዝ ወይም ባለፈው የውድድር ዘመን በቦርንመዝ በተሸነፈ ጊዜ የማሸነፊያውን ጎል ያስቆጠረው ተጫዋች አንደኛው ነው። አዩብ ቡዋዲ በዓለም ዋንጫው ለሞሮኮ በጣም ጥሩ ሲጫወት ያየነው ወጣት አማካይ 18 ዓመቱ ነው። የእሱ ትልቁ ሪስክ ከሌላ ሀገር ሊግ የሚመጣ እድሜው 18 ዓመት ብቻ የሆነ ተጫዋች ሬዲሜድ ነው ወይ የሚል ጥያቄ ያስነሳል። ምንም እንኳ ከፍ ባለ ብስለት የሚጫወት ተጫዋች ቢሆንም ለሳንድሮ ቶናሊ ፍላጎት እንደነበረው ሰምተን ነበር። ግን ቶናሊ ወደ ኒውካስል ወደ ቶተንሃም ሄዷል። ከኒውካስል ማቴዎስ ፈርናንዴዝን ይፈልገዋል ሊባል ነበር። አርሰናል በጣም ውድ ነው ብሎ ከዝውውሩ በጊዜ ነበር የወጣው። ስለዚህ ሌሎች አማራጮች ላይ ለማተኮር ሊገደድ ይችላል። ግን የአማካይ ክፍል ፍላጎት ብቻ አይደለም አርሰናል ያለው፣ የማጥቃት ተጫዋች ማስፈረም አለበት። በተለይ ከሊያንድሮ ትሮሳር ወደ ፌነርባቼ ወደ ቤሲክታሽ ለመጓዝ መስማማት በኋላ ተጫዋቹ በመጨረሻ ከቤሲክታሽ ጋር በግል ጥቅም ላይ ተስማምቷል ተብሏል። ለተጫዋቹ ዝውውር አርሰናል ወደ 20 ሚሊዮን ዩሮ ገደማ ያገኛል። ይሄ የግድ አዲስ የክንፍ ተጫዋች ለማምጣት ወደ ገበያው እንዲገቡ ያስገድዳቸዋል። የክለብ ብሩዥ ተጫዋች አለ ክሪስቶስ ዞሊስ የሚባል በጣም ትልልቅ ቁጥሮች ያስመዘገበ ተጫዋች ነው። እሱ ላይ ፍላጎት አላቸው። በተለይ ደግሞ በጀት ዋይዝ አነስ ባለ ገንዘብ ሊዘዋወር የሚችል ተጫዋች ስለሆነ ንጹህ የግራ ክንፍ ተጫዋች አይደለም፣ ግን በዚያ ቦታ ላይ መጫወት የሚችል ተጫዋች ነው። ሞርጋን ሮጀርስ እንደምታውቁት የአርሰናል ሄድላይን ፈራሚ ሊሆን ይችላል፣ ግን ገንዘቡ በጣም ውድ ነው የሚሆነው። ከ100 ሚሊዮን ፓውንድ በላይ የሚጠየቅበት ተጫዋች ነው። የሱ ዝውውር እንዴት ኢቮልቭ እንደሚያደርግ እናያለን። ተጫዋች ወደ አርሰናል መዘወር እንደሚፈልግ ግን ከዚህ በፊት ሰምተናል። ከዛ ውጪ ግን ኢንዲፔንደንትን ምናምን ከሆነ ሚጌል ዴላይን የሚባል ጸሐፊ እንደጻፈው አርሰናል የሁሊያን አልቫሬዝን ዝውውር ለማጠናቀቅ አሁንም ተስፋ እንዳለው ያምናል የሚል ዘገባ ይዞ ወጥቷል። እንዲያውም ከፕሪሚየር ሊግ ሲዝን መጀመር በፊት ተጫዋቹ ማስፈረም ይፈልጋል። ምክንያቱም አሁን ተጫዋቹ ራሱ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግ ተናግሯል። በዓለም ዋንጫ ታስታውሱ እንደሆነ ከኦስትሪያ ጨዋታ በኋላ ይህንን በግልጽ ተናግሯል። መልቀቅ ፈልጋለሁ፣ ህልሜን መኖር ፈልጋለሁ ብሏል። ህልሙ እየተባለ ያለው ባርሰሎና፣ ግን በባርሰሎናና በአትሌቲኮ ማድሪድ መካከል ዴድሎክ አለ። እንዲያውም ጆን ላፖርታ የባርሰሎና ፕሬዚደንት ለሱ የምናቀርበው ኦፈር ኤክስፓየር ዴት አለው ብለዋል። እስከ መጨረሻው አንጠብቀውም ብለዋል። አትሌቲኮ ማድሪድ ለባርሰሎናም ለሪያል ማድሪድም ተጫዋቹ መሸጥ አይፈልግም። ፓሪስ ሳን ጀርማ ደግሞ ሌሎች አማራጮች ላይ ነው ያተኮረው። ያን ዲዮማንድ የሚባለውን የላይፕዚሽን ተጫዋች እንደሚፈልጉት ስንሰማ ነበር እና ፌራን ቶሬስን ከባርሰሎና ለማስፈረም ተቃርቧል። ፌራን ቶሬስ ከፈረመ ሁሊያን አልቫሬዝ አይሄድም ወደ ፒኤስጂ፣ ግልጽ ነው። ስለዚህ የሚቀረው አርሰናል ይሆናል ማለት ነው።
አርሰናል ተጫዋቹን ለማስፈረም እድል ሊኖረው ይችላል። አርሰናል አትሌቲኮ ማድሪድ ምናልባት ለውጭ ሀገር ክለብ ተጫዋቹን ለመሸጥ የበለጠ ክፍት ሊሆን ይችላል። እዛው ላሊጋው ስላለው ራይቫል ለአመታት ቁርሾ አለባቸው፣ በተለይ በግሪዝማን ዝውውር ላይ። ይህን ደግሞ ጠቅሰውታል በስቴትመንታቸው ላይ እና አርሰናል ምናልባት በዚህ ምክንያት ሌሎች ፈላጊዎች በተለያዩ ምክንያቶች ዝውውሩ ላይ ብዙ እድል ላይኖራቸው ስለሚችል የሁሊያን አልቫሬዝ ዝውውር ከተጠናቀቀ ምንም ጥያቄ የለውም ትራንስፎርሜሽናል ዝውውር ሊሆን ይችላል፣ ግን በገና ሊጠቀስ የሚችል ዝውውር ነው። ዡዋን ማንዛምቢ በዚህ በዓለም ዋንጫው ላይ በጣም አስደናቂ ነበር አይደለም? ለስዊዘርላንድ ብሔራዊ ቡድን የአርጀንቲናው ጨዋታ ላይ ቢኖር ኖሮ ምን ያህል ልዩነት ይፈጥር እንደነበር መገመት ይቻላል። የዓለም ዋንጫው ክስተት ነበር። ይሄ ተጫዋች ለኒውካስል ሌላ እጦት ሆኖ ወደ አስቶን ቪላ እንደሚዘዋወር አውቀናል። አሁን አስቶን ቪላ በተለያዩ ምክንያቶች እዛ ቦታ ላይ ተጫዋች ማምጣት አለበት። ዩሪ ቴሌሞንስ ለቋል። ኦናና በዓለም ዋንጫው ላይ ከፍተኛ የኤሲኤል ጉዳት ገጥሞታል። በትንሹ ለ8 ወር ለ9 ወር ከሜዳ የሚያርቅ ጉዳት ነው አማዱ ኦናና። ኒውካስል ሊያስፈርመው ተስማምቶ ነበር። እንግዲህ ይሄ ተጫዋች 18ኛ እንደሆነ አላቅም። ባለፈው አንድ ዓመት ገደማ ኒውካስል ሊያስፈርመው ከተስማማ በኋላ በሌሎች ክለቦች ሲጠለፍበት ማለት ነው እና ዡዋን ማንዛምቢ ከዓለም ዋንጫው ፌኖሜንስ ክስተቶች መካከል አንደኛው ነበር ማለት ይቻላል። ልጅ ሆኖ ግብ ጠባቂ ለመሆን ይመኝ ስለነበር ትልቁ ሮል ሞዴሉ የነበረው ማኑኤል ኖየር ነው። በኋላ ነው አባቱ እና ታላቅ ወንድሙ ኧረ አንተ በጣም ጥሩ አውትፊልድ ተጫዋች ለመሆን ትችላለህ አሉት እና ሌላኛውን በሱ በቁመትም በጨዋታም የሚመሳሰለው አይመስለኝም፣ ግን ጄድራን ሻኪሪን ደግሞ አዲሱ ሮል ሞዴሉ አደረገና ወደ በለጠ ወደ ማጥቃት ተጫዋችነት ተቀየረ። አሁን ለፍራይቡርግ ነው የሚጫወተው። ዓለም ዋንጫው ላይ በጣም አስደናቂ ከሆነ በኋላ 17 ዓመቱ ነው ከጄኔቭስ ነው የተወለደው። ከዛ በኋላ ነው ወደ ጀርመን ሄደው በተጠናቀቀው የውድድር ዘመን በዩሮፓ ሊግ ፍጻሜም ፍራይቡርግ ነበር አይደለም ከአስቶን ቪላ ጋር የተጫወተው። ፋይናሉ ላይ ተቀይሮ ገብቶ ተጫውቷል። ከብራጋ ጋር በግማሽ ፍጻሜ ላይ እንዲሁ ተቀይሮ ገብቶ ትልቅ ጎል አስቆጥሮ ነበር። የዓለም ዋንጫው ላይ ደግሞ ከቦስኒያ ጋር በነበረው ጨዋታ ተቀይሮ ከገባ በኋላ ነው የጨዋታው ውጤት ፍጹም የተቀየረው እና ቪላ የክለቡ ሪካርድ በሆነ የዝውውር ገንዘብ ተጫዋቹን እንደሚያስፈርመው ታውቋል። ከኒውካስል ጋር ከተስማማም በኋላ ሲጠብቅ ነበር ተብሏል ሌላ ፈላጊ ይኖር እንደሆን። 60 ሚሊዮን ፓውንድ ለፍራይቡርግ ለዡዋን ማንዛምቢ ዝውውር የኡናይ ኤሜሪ ቡድን ይከፍላል። ሌሎችም ፈላጊዎች ግን ነበሩት። ፔዥም ሲባል ነበር፣ ኤሲ ሚላንም ሲባል ነበር፣ ባየር ሚኒክም ሲባል ነበር። ግን በመጨረሻ ወደ ፕሪሚየር ሊግ ይመጣል። ቪክቶር ሙኞዝን በሊቨርፑል እንደተቀማ እናውቃለን ኒውካስል። አሁን ደግሞ ማንዛምቢን ተቀምጧል። ግን ስለ ሊቨርፑል ካነሳው አይቀር የሊቨርፑል አሰልጣኝ አንዶኒ ኢራዮላ የሊቨርፑል ኃላፊነታቸው ይፋ ከሆነ በኋላ ለመጀመሪያ ጊዜ ፕሬስ ኮንፈረንስ ሰጥተዋል። ብዙ አስቴቶች የሰጡበት ፕሬስ ኮንፈረንስ ነው። ግን ከዝውውር ጋር ኢንትረስት የሚያደርገንን ነገር ብቻ ለማንሳት 2 ተጫዋቾች አምጥተናል ካሁኑ ብለዋል። ቪክቶር ሙኞዝ እሳቸው ከተሾሙ በኋላ የፈረመ ተጫዋች ነው። ግን ከሳቸው መቀጠር በፊት ባለፈው ጃንዋሪ ያስፈረሙትና የተቀረውን የውድድር ዘመኑን ጊዜ በፈረንሳይ በሬን ያሳለፈው ጀረሚ ዣኬን ጠቅሰዋል። ነገር ግን የበለጠ ተጫዋቾች ያስፈልጉናል፣ ክለቡ ይህንን ያውቃል እና ዝውውሮች ላይ እየሰራ ነው የሚል አስተያየት ሰጥተዋል። ያው እንደ አሰልጣኝ በተቻለ ፍጥነት ተጫዋቾቹ ቢኖሩ ከመጀመሪያው ዕለት ጀምሮ ለቅድመ ውድድር ዘመን ዝግጅት ቢዘጋጁልኝ ደስ ይለኝ ነበር አዳዲሶቹ ተጫዋቾች። ግን እግር ኳስ እንደዛ አይሰራም። ክለቡ ዝውውሮችን ለመፈጸም ጠንክሮ እየሰራ እንደሆነ አውቃለሁ፣ እኔም አጋዥ ነኝ በዚህ ጉዳይ ላይ የሚል አስተያየት ሰጥተዋል። ግን ደግሞ አንዳንድ ቡድን ውስጥ ያሉ ተጫዋቾች መጎዳታቸውንም ጠቅሰው በአንገብጋቢ ዝውውሮች እንደሚያስፈልጓቸው ገልጸዋል። ኡጎ ኤኪቲኬ፣ ኮነር ብራድሊ፣ ጂዮቫኒ ሊዮኒ የሎንግ ተርም ወይም የረጅም ጊዜ ጉዳት ያለባቸው ተጫዋቾች ናቸው። ቡድኑ በጠቅላላው ያጣቸው ትልልቅ ተጫዋቾች አሉ ጠቅሰዋል። እና አንዲ ሮበርትሰንን እነ ሞሐመድ ሳላህ አይነት ሌጀንድሪ ተጫዋቾችን ግን ደግሞ አሁን ስብስብ ውስጥ ካሉት መካከልም ወዲያው እንደመጡ የረጅም ጊዜ ጥቅም የሚሰጡን ተጫዋቾች መሆናቸው ግልጽ ቢሆንም ግን ለአሁኑ ግን የቡድን የጥልቀት መሳሳት አለብን የሚል አስተያየት ሰጥተዋል። እና በዚህ ምክንያት ቡድናቸው ዝውውሮችን በመፈጸም እንዲያግዛቸው ጠይቀዋል ማለት ነው። እና በይፋ ዝውውሮች እንፈልጋለን የሚል አስተያየት ሰጥተዋል። በቼልሲም በኩል የቼልሲው አሰልጣኝ ሻቢ አሎንሶ አዲሱ ሹመኛ እሱም የመጀመሪያ ፕሬስ ኮንፈረንሱን ሰጥቷል። በአንዳንድ የዝውውር ጉዳዮች ላይ በግልጽ ተናግሯል። ለምሳሌ የተጫዋቹ ወኪልም ብዙ ጊዜ ይህንን ጉዳይ ያግለበልበዋል። ሃቬር ፓስቶሬ ሌላ ትልቅ ተጫዋች የነበረ አርጀንቲናዊ ነው። ኤንዞ ከቼልሲ መልቀቅ እንደሚፈልግ በተደጋጋሚ ተናግሯል። ግን የኤንዞን ዝውውር በተመለከተ ሻቢ አሎንሶ ተጫዋቹን ማቆየት እንደሚፈልግ ተናግሯል። አነጋግሬዋለሁ ብሏል። ነገር ግን በምን ጉዳይ ላይ እንደተነጋገርን በእኔና በሱ መሀል ይቆያል
የሚል አስተያየት ሰጥቷል። መጠበቅ እንደምትችሉት መገመት እንደምትችሉት በእኔና በሱ መሀል ይቆያል፣ ነገር ግን ተጫዋቹ ማቆየት ይፈልጋል የስ ብሎ ነው የመለሰው። ኒኮላ ጃክሰንም በቼልሲ ሌላ እድል የሚሰጠው ይመስላል። ስለ ጃክሰንም ተጠይቆ ነበር። ጃክሰን ወደ እስያ በምናደርገው የቅድመ ውድድር ዘመን ጉዞ ላይ ቡድኑን ይቀላቀላል፣ ከኛ ጋር እንዲሰራ እንጠብቃለን ብሏል። አንዳንድ ዘጋቢዎችም እንደሚሉት ቼልሲ ባለፈው የውድድር ዘመን በውሰት በባየር ሚኒክ ያሳለፈውን ተጫዋች ሌላ እድል ሊሰጠው ይፈልጋል የሚል መረጃ ወጥቷል። ያው ወደ ባየር ሚኒክ ሲሄድ ብዙ መቃቃር ነበር እንደምታውቁት። ቼልሲ ዝውውሩን አንድ ላይ ያደረገበት መንገድ ትክክል አይመስለኝም እውነት ለመናገር። በመካከል ተጫዋች ሲጎዳባቸው ነው በአስቸኳይ ከባቫሪያ ኤርፖርት መልሶ ሊያመጡት ሞክረው የነበሩት። ዲዮባንሲ ካማራ የተጫዋቹ ወኪል በጭራሽ አይመለስም ብሎ እንዳመጻ አስታውሳለሁ። ስለዚህ የሆኑ ልዩነቶች አሉ፣ ግን አሁን ሌላ ክሊን ስሌት ነው። አዲስ አሰልጣኝ መጥቷል፣ ሌላ ማይንድ ሴት ሊኖር ይችላል። ስለዚህ ሌላ እድል ሊሰጡት ይፈልጋሉ የሚል መረጃ አለ እና አሰልጣኙም ይሄንን የሚያጠናክር የሚመስል ነገር ተናግሯል። ግን ጋርናቾን በተመለከተ አሌሃንድሮ ጋርናቾን በተመለከተ ያው ይለቃል ተብሎ እየተጠበቀ ነው ያለው እና ለሁላችንም የሚሆን መፍትሄ ማግኘት አለብን ብሏል። ሊለቅ እንደሚችልም ተናግሯል። ስለዚህ በአንዳንድ የዝውውር ጉዳዮች ላይ አሰልጣኙ በግልጽ የሰጣቸው አስተያየቶች አሉ። ግን ቼልሲን በተመለከተ አዲስ የግራ መስመር ተከላካይ ለማስፈረም አሁን ቆየት ያለ ጊዜ የፈጀ ድርድር እያደረጉ ነው። ከራዮ ቫይካኖ ፔፕ ሼቫሪያ የሚባለውን የግራ መስመር ተከላካይ ለማምጣት እየተነጋገሩ ነው። አሁን እንግዲህ በሁለቱ ክለቦች መካከል የተጫዋቹን ዋጋ በተመለከተ ነው ልዩነት ያለው። ቼልሲ 13 ሚሊዮን ፓውንድ ብቻ ከፍሎ ማምጣት ይፈልጋል። ራዮ ወደ 21 ሚሊዮን ፓውንድ አካባቢ ከዚህ ተጫዋቹ ዝውውር ይፈልጋል እና በዚህ ምክንያት እስካሁን ድረስ ድርድሩ አልተጠናቀቀም። ግን ከማርክ ኩኩሬያ መልቀቅ በኋላ ቼልሲ አዲስ ፉልባክ ማስፈረሙ ግድ ነው። ፓሌስትራ አዲስ የመጣው የቼልሲ ተጫዋች በግራ ክንፍ ዊንግ ባክነትም በመስመር ተከላካይነትም ወደፊት ጠጋ ብሎ በክንፍ ተጫዋችነትም መጫወት የሚችል ተጫዋች ነው። ስለዚህ አንድ አማራጭ ነው። ጆሬል ሀቶ አላቸው፣ እዛ ቦታ ላይ መጫወቱ ይችላል። ግን አዲስ የግራ መስመር ተከላካይ ለማስፈረም እየተነጋገረ ነው። በግልጽ የሚታወቅ ነው። ገንዘቡም ያን ያህል ብዙ አይመስልም። ለጊዜው ግን በሁለቱ ክለቦች መካከል አሁንም ንግግር እየተደረገ ነው የሚሉ ሪፖርቶች አሉ። የግራ መስመር ተከላካይ ጉዳይን ካነሳሁ አይቀር ሉካ ዲኝ ወደ ቀድሞ ክለቡ ፓሪስ ሰን ጀርማን ሊመለስ ተስማምቷል። ከ2013 እስከ 2015 44 ጨዋታዎችን ተጫውቶ ነበር ሉካ ዲኝ ወደ ባርሰሎና ከመሄዱ በፊት እና አሁን ወደ ፔዤ ተመልሶ የኑኖ ሜንዴሽ ተጠባባቂ መሆንን ተቀብሎ ዝውውሩን ሊፈጽም መስማማቱን አርኤምሲ ወይም ራዲዮ ሞንቴ ካርሎ የሚባለው ብዙሃን መገናኛ ዘግቧል እና ከሉዊስ ኤንሪኬም ጋር ለሁለተኛ ጊዜ አብሮ ይሰራል። በ2016-17 የውድድር ዘመን ኤንሪኬ የባርሰሎና አሰልጣኝ በነበረበት ጊዜ ሉካ ዲኝ ደግሞ የባርሰሎና የግራ መስመር ተከላካይ ሆኖ ተጫውቷል። ቅድም ስለ ቼልሲ እያነሳው ነበር። ኤል ጁኒዮር ክሩፒን ለማስፈረም ወደ ድርድሩ ከገቡት ክለቦች መካከል አንደኛው ነው። ከፔዤ ጋር፣ ከአርሰናል ጋር፣ ከማንቸስተር ሲቲ ጋር፣ ከሌሎችም ክለቦች ጋር በእነዚህ ትልልቅ ክለቦች ይፈልጋል በሚል ስሙ ሲጠቀስ የቆየ በጣም ድንቅ የውድድር ዘመን በቦርንመዝ ያሳለፈ የ20 ዓመት ወጣት ፈረንሳዊ ተጫዋች ነው። 13 የፕሪሚየር ሊግ ጎሎች አስቆጥሯል። በመጨረሻዎቹ 8 የፕሪሚየር ሊግ ጨዋታዎች 5 ጎሎች አስቆጥሯል። አርሰናል የፕሪሚየር ሊግ ሻምፒዮን የሆነበትን ጎል ጨምሮ ማለት ነው። እና ይህን ተጫዋች ግን ቼልሲ ማስፈረም ይፈልጋል። ቦርንመዝ 80 ሚሊዮን ፓውንድ አካባቢ ይጠይቃል የሚል ዘገባ ወጥቷል። ቶተናምም ከፈላጊዎቹ መካከል አንደኛውን የቶተናም ገንዘብ የሚያልቅ አይመስልም። ብዙ ገንዘብ እያወጣ ነው ለዝውውር። ናፖሊ አድሪያን ራቢዮን ከኤሲ ሚላን ማስፈረም ይፈልጋል ብሏል ጋዜጣ ዴሎ ስፖርት። በዓለም ዋንጫው ላይ በጣም የተዋጣለት የዓለም ዋንጫ ነው በፈረንሳይ ብሔራዊ ቡድን እያሳለፈ ያለው። ማክስ አሌግሪ እንደምታውቁት ባለፈው የውድድር ዘመን በኤሲ ሚላን ያሰለጠኑት አሰልጣኙ ወደ ናፖሊ ተዘዋውሮ አንቶኒዮ ኮንቴን ተክተዋል እና ይዘውት መሄድ ይፈልጋሉ ወደ ደቡብ ጣሊያን። 31 ዓመቱ ነው። በኤሲ ሚላን የ2 ዓመት ኮንትራት አለው። አሁንም ራሱ በቅርብ ጊዜ በሰጠው አስተያየት የዓለም ዋንጫው ከተጠናቀቀ በኋላ ነው ስለ ዝውውር ማሰብ የጀመረው ብሏል። አዲሱ የኤሲ ሚላን አሰልጣኝ አሁን ስራውን የጀመረው ሩበን አሞሪም የቀድሞ የማንቸስተር ዩናይትድ አሰልጣኝ ለተጫዋቹ ትልቅ አድናቆት አለው ተብሏል እና ተጫዋቹ መልቀቅ አይፈልግም፣ ግን ወደ ናፖሊ ሊሄድ የሚችልበት ግን እድል አለ። ሚላን በቻምፒየንስ ሊግ አይሳተፍም፣ ናፖሊ በቻምፒየንስ ሊግ ይሳተፋል እና ተጫዋቹ በቻምፒየንስ ሊግ መጫወት ይፈልጋል፣ ግን ተጫዋቹ ከዓለም ዋንጫ በኋላ ነው ስለ ዝውውር ማሰብ የጀመረው የሚል አስተያየት በቅርብ ጊዜ በፈረንሳይ ብሔራዊ ቡድን ካምፕ ውስጥ ሆኖ ሰጥቷል። ስለ ጣሊያን ክለቦች ካነሳው
የሊቨርፑልን ከርትስ ጆንሰን የማስፈረም ፍላጎት በኢንተር ሚላን በኩል አሁንም አለ። ለጊዜው ሊቨርፑል ተጫዋቹን የመልቀቅ ፍላጎት የለውም፣ ግን ተጫዋቹ ደግሞ አሁን በእግር ኳስ ሕይወት በጣም ወሳኝ ጥፋት ላይ ነው ያለው። የሊቨርፑል ጀማሪ ተጫዋች ለመሆን የሚቸግረው ይመስላል ባለው ፉክክር ምክንያት፣ ግን ደግሞ 25 ዓመቱ ነው። አሁን በየሳምንቱ መጫወት ያለበት እድሜ ላይ ነው ያለው። ስለዚህ ውሳኔ መወሰን አለበት። ቶተንሃም ይባል ነበር ከቅርብ ጊዜ በፊት። አሁን ግን ኢንተር ሚላንም የተጫዋቹ ፈላጊ ነው። ምናልባት ለውጭ ሀገር ክለብ ለመሸጥ ሊቀል ይችላል። ግን ሊቨርፑል እንደዚህ አይነት ሲምቦሊክ ቫሊዩ ያለውን ተጫዋች ስካውሰር የሆነን ተጫዋች መልቀቅ መፈለጉን እጠራጠራለሁ። ለማንኛውም ግን በኢንተር ሚላን በኩል በጥብቅ እየተፈለገ ያለ ነው። ስላቨን ቢሊች የክሮኤሽያ ብሔራዊ ቡድን አሰልጣኝ ሆኖ ተሹሟል። ያው የዝላትኮ ዳሊች በጣም ስኬታማ የነበር የክሮኤሽያ ብሔራዊ ቡድን የአሰልጣኝነት ዘመን መቋጨቱን በቅርብ ጊዜ እናውቃለን። አሁን ደግሞ የክሮኤሽያ ብሔራዊ ቡድን አሰልጣኝ ሆኖ ከዚህ በፊት ሰርተዋል እንደምታውቁት። አንድ ጊዜ እንዲያውም የእንግሊዝን ብሔራዊ ቡድን ከአውሮፓ ዋንጫ ውጪ ሁሉ ያደረገ ታሪክ ያላቸው አሰልጣኝ ናቸው። በፕሪሚየር ሊግ ብዙ ክለቦችን ሲያሰለጥኑ እናስታውሳለን። ስላቨን ቢሊች አንተ ብለው ይቀለኛል ሲጫወት ስላየሁት እና አሁን የክሮኤሽያ ብሔራዊ ቡድን አሰልጣኝ በመሆን ተሹሟል።